በጠና የታመመው ሰውዬ ሆዴን በላኝ። ከስሩ የተሰመረበት ሐረግ ተመሳሳይ ፍቺ የትኛው ነው? ሀ አስቆጣኝ፣ ለ አቃጠለኝ፣ ሐመርሃ አሳከከኝ። በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ የተዘጋጀ የ2018 ዓ.ም የ8ኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 1 ጥያቄ ቁጥር 1 ሁለት ሰዎች ወይም ሁለት ቡድኖች ዳኞችን በመሰየም የሚያከናውኑት ስርዓት ያለው የሐሳብ ማቅረቢያ መንገድ ምን ይባላል? ሀ ምልልስ፣ ለ ጭውውት፣ ሐመርሃ ክርክር፣ መ ውይይት። መልሱ ክርክር ነው። ክርክር ዳኞች ባሉበት በሁለት ተቃራኒ ወገኖች ወይም ቡድኖች መካከል የሚደረግ ስርዓት ያለውና ሕግን የተከተለ የሐሳብ ሙግት ነው። ሁለተኛ፣ ከሚከተሉት ተግባራት ውስጥ በውይይት ጊዜ ከተወያይ የሚጠበቀው የትኛው ነው? ሀ የውይይቱን ርዕስ መገንዘብና መረጃ መሰብሰብ፣ ለ ተወያዮችን አመስግኖ ውይይቱን በሰዓቱ ማስጀመር፣ ሐመርሃ የውይይቱን ርዕስና ዓላማ ለአድማጭ ማስተዋወቅ፣ መ ለውይይት መነሻ የሚሆን ጠቃሚ ሐሳብ ማቅረብ። መልሱ የውይይቱን ርዕስ መገንዘብና መረጃ መሰብሰብ የሚለው ነው። ተወያይ አካል በውይይቱ ላይ ውጤታማ ተሳትፎ ለማድረግ አስቀድሞ ርዕሱን መገንዘብና መረጃዎችን ማሰባሰብ ይጠበቅበታል። ለ ሐመርሃና መ የሰብሳቢው ወይም የአወያዩ ተግባራት ናቸው። ሶስተኛ፣ የግለሰብን የህይወት ታሪክ በተመለከተ ትክክል የሆነው የትኛው ነው? ሀ ግለሰቡን ከሚያውቁም ከማያውቁም ሰዎች ማስረጃ ማሰባሰብ፣ ለ ከሰዎች የግለሰቡን ትክክለኛ ታሪክ ወይም ማስረጃ ማሰባሰብ፣ ሐመርሃ ማስረጃውን በጊዜ ቅደም ተከተል ሳያደራጁ እንደፈለጉ ማቅረብ፣ መ ስለሚጻፍለት ግለሰብ የተጻፉ ጽሑፎችን ሐሳብ አለማካተት። ትክክለኛው መልስ ከሰዎች የግለሰቡን ትክክለኛ ታሪክ ወይም ማስረጃ ማሰባሰብ የሚለው ነው። የህይወት ታሪክ ሲጻፍ ስለ ግለሰቡ አስተማማኝና ትክክለኛ መረጃዎችን ከሚያውቁ ሰዎችና ከተለያዩ የመረጃ ምንጮች መሰብሰብ ተገቢ ነው። አራተኛ፣ የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ቃለ ምልልሱ በይበልጣልና በሞገስ መካከል ነው። ይበልጣል እንዲህ ብሎ ይጠይቃል። ሞገስ እንደምን ነህ? ዘመዶቻችን ደህና ናቸው? አካባቢው ሰላም ነው? ብሎ ሲጠይቅ ሞገስ ምን ብሎ መመለስ አለበት? ሀ ደህና ውለህ ነው? ትናንት ጠብቄህ ነበር ቀረህ። ጓደኛ የት ሄደ? ለ አለማየሁን አላየሁትም። አንተ ደህና ነህ? ቤት ምሳ ተዘጋጅቶልሃል። ሐመርሃ ደህና ነኝ። ጎረቤቶቻችን ዛሬ እንደምትመጣ ሰምተው እየጠበቁህ ነው። መ በጣም ደህና ነኝ። ዘመዶቻችን ደህና ናቸው። አካባቢውም ሰላም ነው። የዚህ ቃለ ምልልስ ትክክለኛው መልስ በጣም ደህና ነኝ፣ ዘመዶቻችን ደህና ናቸው፣ አካባቢውም ሰላም ነው የሚለው ነው። ምክንያቱም ይበልጣል ለጠየቃቸው 3 ጥያቄዎች ማለትም ስለ ሞገስ ጤንነት፣ ስለ ዘመዶችና አካባቢው ሰላም ቅደም ተከተሉን ጠብቆ ሙሉ ምላሽ የሰጠው መ ላይ ያለው አረፍተ ነገር ነው። በጣም ጥሩ። ጥያቄ ቁጥር 5 የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ቃለ ምልልሱ በሶፊያና በካሰች መካከል ሲሆን ሶፊያ እንዲህ ብላ ትጠይቃለች። እንደምን ዋልሽ? በአንደኛው ስነ ትምህርት ከእናንተ ክፍል ተማሪዎች አንደኛ ያልወጣሽው ለምንድን ነው? የካሰች መልስ ምን መሆን አለበት? ሀ አዎ ደህና ነው፣ ዛሬ እንኳን ደስ አለህ ብለነዋል፣ በጣም ደስ ብሎታል። ለ ደህና መሆኗን ሰምቻለሁ፣ አንቺ ደህና ነሽ? ወደ ቤታችን እንሄድ እንዴ? ሐመርሃ ደህና፣ አንቺስ እንደምን ዋልሽ? በዚህ ዓመት በደንብ አላጠናሁም ነበር። መ እሰይ እንኳን አገኘሁሽ፣
ስልክ ልደውልልሽ ስል መጣሽ። ናፍቀሽኛል። ትክክለኛው መልስ ደህና፣ አንቺስ እንደምን ዋልሽ? በዚህ ዓመት በደንብ አላጠናሁም የሚለው ነው። ምክንያቱም ካሰች ለቀረበላት የሰላምታ ጥያቄ ምላሽ ሰጥታ አንደኛ ያልወጣችበትን ምክንያት በቂ በሆነ መልኩ ገለጸችው በሐመር ውሃ አማራጭ ላይ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 6 የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ቃለ ምልልሱ በከበደና በጀማል መካከል ነው። ከበደህ እንዲህ ይላል። ጀማል እንኳን ደስ አለህ፣ ጥረትህ ለከፍተኛ ሽልማት አብቅተዋል። የጀማል መልስ ምን መሆን አለበት? ሀ አመሰግናለሁ፣ በአንተ ድጋፍ የተገኘ ስለሆነ ሽልማቱ የጋራችን ነው። ለ ደህና ነኝ፣ እንደምን ዋልክ? የጀመርነውን የቤት ስራ አሁን እንስራው። ሐመርሃ በል ደህና ዋል፣ ኋላ እደውልልህና ተገናኝተን ስራችንን እንቀጥላለን። መ ጓደኞቻችንን በጣም ሲፈልጉህ ነበር፣ አሁኑ አብረን ሂደን እናገኛቸው። ከጀማል የሚጠበቀው ትክክለኛው ምላሽ አመሰግናለሁ፣ በአንተ ድጋፍ የተገኘ ስለሆነ ሽልማቱ የጋራችን ነው የሚለው ነው። ምክንያቱም ለቀረበው የደስታ መግለጫና የእንኳን ደስ አለህ መልእክት ተስማሚው ምላሽ ምስጋና ማቅረብ ነው። ሰባተኛ የሚከተለውን ጅምር ቃለ ምልልስ ለማሟላት ተስማሚ የሆነው ምላሽ የትኛው ነው? ቃለ ምልልሱ በመሐመድና በዘሪሁን መካከል ነው። መሐመድ እንዲህ ብሎ ይጠይቃል። ጥሩ ስራ ለማግኘት ወደ ውጭ ሀገር ብንሄድ ጥሩ አይመስልህም ብሎ ሲጠይቅ ዘሪሁን ምላሹ ምን መሆን አለበት? ሀ የ6 ሰዓቱ የአውሮፓ ሊግ ዋንጫ እንዳያመልጠን ቶሎ እንሄድ። ለ በፍጹም አንሄድም፣ እዚሁ በሙያችን ስራ ፈጥረን ማደግ እንችላለን። ሐመርሃ በመኪና በአውሮፕላን ወይም በመርከብ መሄድ እንደሚቻል አውቃለሁ። መ በከተማ አውቶቡስ ወደ መኖሪያ ቤታችን ብንሄድ የሚሻል ይመስለኛል። መልሱ በፍጹም አንሄድም፣ እዚሁ በሙያችን ስራ ፈጥረን ማደግ እንችላለን የሚለው ነው። መሐመድ ላቀረበው የውጭ ሀገር ጉዞ ሀሳብ አግባብ ያለውና የቀረበውን ሀሳብ የሚደግፍ ወይም የሚቃወም ምላሽ ለላይ የሚገኘው ነው። መልካም። ጥያቄ ቁጥር 8 ድርሰት መጽሐፍ የፈለገ ሰው በተመለከተ በቅደም ተከተል የሚያከናውናቸውን ተግባራት የያዘው የትኛው ነው? ሀ ቢጋር መንደፍ፣ ርዕስ መምረጥ፣ መከለስ፣ ረቂቅ መጻፍ። ለ ረቂቅ መጻፍ፣ መከለስ፣ ርዕስ መምረጥ፣ ቢጋር መንደፍ። ሐመርሃ ረቂቅ መጻፍ፣ ቢጋር መንደፍ፣ ርዕስ መምረጥ፣ መከለስ። መ ርዕስ መምረጥ፣ ቢጋር መንደፍ፣ ረቂቅ መጻፍ፣ መከለስ። ትክክለኛው ምላሽ ርዕስ መምረጥ፣ ቢጋር መንደፍ፣ ረቂቅ መጻፍ እና መከለስ የሚለው ነው። ምክንያቱም የጽህፈት ሂደት ቅደም ተከተል በመጀመሪያ ርዕስ ይመረጣል፣ በመቀጠል ቢጋር ወይም እቅድ ይነደፋል፣ ከዚያ ረቂቅ ይጻፋል፣ በመጨረሻም ይከለሳል ወይም ይታረማል። ዘጠነኛ ሰበብ ብሎ ምክንያት ካለ በጎ ብሎ ዳሽ ይላል። ሀ ፈጣን፣ ለ ደህና፣ ሐመርሃ መጥፎ፣ መ ችኩል። ትክክለኛው መልስ ደህና የሚለው ነው። ሰበብ እና ምክንያት ተመሳሳይ ፍቺ አላቸው። ስለዚህ የበጎ ተመሳሳይ ፍቺ ደህና ወይም መልካም ነው ማለት ነው። ስለዚህ ሰበብ ብሎ ምክንያት ካለ በጎ ብሎ ደህና ይላል ማለት ነው። ወደ ክፍል 1 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው።
በዚህ ቻናል ላይ የተለያዩ የስምንተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን እያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 10 መቦረቅ ብሎ መዝለል ካለ መሰንበት ብሎ ዳሽ ይላል። ሀ መክረም፣ ለ መራራቅ፣ ሐመርሃ መመለስ፣ መ መጓተት። መክረም ካላችሁ ትክክል ነው። መቦረቅና መዝለል ተመሳሳይ ፍቺ እንዳላቸው ሁሉ የመሰንበት ተመሳሳይ ፍቺ መክረም ነው። ወደ ጥያቄ ቁጥር 11 ስንሄድ ከሚከተሉት አረፍተ ነገሮች ውስጥ ድርብ ቃል የያዘው የትኛው ነው? ሀ ደብተር፣ እርሳስ፣ እስክርቢቶና ሻንጣ እፈልጋለሁ። ለ ፊትህን ታጠብ፣ ቁርስን ብላ፣ መጽሐፍን አንብብ። ሐመርሃ እነዚያ አራት ልጆች እኩል ውጤት አስመዝግበዋል። መ የህብረተሰብ ትምህርት ማጠቃለያ ፈተና ተፈትነናል። መልሱ የህብረተሰብ ትምህርት ማጠቃለያ ፈተና ተፈትነናል የሚለው ነው። ህብረተሰብ የሚለው ቃል ሁለት ነጠላ ቃላት ማለትም ህብርና ተሰብ ተጣምረው የተፈጠረ ድርብ ቃል ነው። ጥያቄ ቁጥር 12 ችግሩን ለማስወገድ መመካከሩ ይበጃል። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ከስሩ የተሰመረበት ቃል ይበጃል የሚለው ነው። ሀ ይቆያል፣ ለ ይሄዳል፣ ሐመርሃ ይጠቅማል፣ መ ይጠገናል። መልሱ ይጠቅማል የሚለው ነው። በዚህ አረፍተ ነገር ውስጥ ይበጃል ማለት ይጠቅማል ወይም ይሻላል በሚል አውዳዊ ፍች ገብቷል። 13ኛ የጅብ ጩኸት ከርቀት ይሰማል። ከስሩ የተሰመረበት ቃል አውዳዊ ትርጉም የትኛው ነው? ከስሩ የተሰመረበት ቃል ይሰማል የሚለው ነው። ሀ ይደመጣል፣ ለ ይቃጠላል፣ ሐመርሃ ይሞቃል፣ መ ይግላል። መልሱ ይደመጣል የሚለው ነው። ይሰማል የሚለው ቃል በድምፅ ደረጃ ወደ ጆሮ መድረስን የሚያመለክት ሲሆን አውዳዊ ፍቺው ይደመጣል ነው። 14ኛ ነብር የሚለው ቃል እማሪያዊ ፍቺ ይዞ የገባው በየትኛው አረፍተ ነገር ነው? ሀ ታላቅ ወንድማችን ነብር ነው። ለ ነብር ዥንጉርጉር መልክ አለው። ሐመርሃ ቀልድ ብነግረው ነብር ሆነብኝ። መ ሁላችንም ነብር መሆን አለብን። መልሱ ነብር ዥንጉርጉር መልክ አለው የሚለው ነው። እማሪያዊ ፍቺ ማለት የቀጥተኛ ወይም የመዝገበ ቃላት ትርጉም ነው። ለላይ ነብር የተባለው እውነተኛውን የዱር እንስሳ ነው። ነብር ዥንጉርጉር መልክ አለው የሚለው ትክክለኛ ምላሽ ለዚህ ነው ሆኖ ማለት ነው። 15ኛ ድንጋይ የሚለው ቃል ፍካሪያዊ ፍቺ ይዞ የገባው በየትኛው አረፍተ ነገር ነው? ሀ ድንጋይ መወርወር ተገቢ አይደለም። ለ መንገዱ በጌጠኛ ድንጋይ ተሰርቷል። ሐመርሃ ድንጋይ ቤት ለመስራት ያገለግላል። መ ሰውነቴ በድንገት ድንጋይ ሆነብኝ። የዚህ ጥያቄ ትክክለኛው መልስ ሰውነቴ በድንገት ድንጋይ ሆነብኝ የሚለው ነው። ምክንያቱም ፍካሪያዊ ፍቺ ማለት ዘይቤኛ ወይም ተዘዋዋሪ ፍቺ ነው። ድንጋይ ሆነብኝ ማለት ደነዘዘ ወይም መራመድ አልቻለም ማለት ነው። 16ኛ ልጅቱ ጥርሷ በረዶ ይመስላል። ይህ ንግግር የተነገረበት ዘይቤ የትኛው ነው? ሀ ሰውኛ፣ ለ አየዋ፣ ሐመርሃ ተነጻጻሪ፣ መ ተለዋጭ። መልሱ ተነጻጻሪ ነው። ይመስላል የሚለውን የመሳያ ቃል በመጠቀም
በጥርሷ ነጭነት እና በበረዶ መካከል ንጽጽር ስለተደረገ ተነጻጻሪ ዘይቤ ነው ማለት ነው። 17ኛ የጓደኛዬ እናት እርግብ ናቸው። ይህ ንግግር የተነገረበት ዘይቤ የትኛው ነው? ሀ ተለዋጭ፣ ለ ተነጻጻሪ፣ ሐመሮሃ አየዋ፣ መ ሰውኛ። የጓደኛዬ እናት ርግብ ናቸው የሚለው ንግግር የተነገረበት ዘይቤ ተለዋጭ ነው። ይመስላሉ የሚል መሳያ ቃል ሳይጠቀም እናትን በቀጥታ እርግብ ወይም የዋህ ወይም ደግ ብሎ በመለወጥ በመግለጹ ተለዋጭ ዘይቤ ይባላል። 18ኛ በጠና የታመመው ሰውዬ ሆዴን በላኝ። ከስሩ የተሰመረበት ሐረግ ተመሳሳይ ፍቺ የትኛው ነው? ከስሩ የተሰመረበት ሐረግ ሆዴን በላኝ የሚለው ነው። ሀ አስቆጣኝ፣ ለ አቃጠለኝ፣ ሐመሮሃ አሳከከኝ፣ መ አሳዘነኝ። በጠና የታመመው ሰውዬ ሆዴን በላኝ ሲል ሆዴን በላኝ ማለት ትርጉሙ አሳዘነኝ ማለት ነው። ሆዴን በላኝ የሚለው ፈሊጣዊ አባባል በጣም አሳዘነኝ የሚል ፍቺ አለው በዚህ አረፍተ ነገር መሰረት። ወደ ክፍል አንድ ማገባደጃ የደረስን ነው። ጥያቄ ቁጥር 19 እንዲህ ይላል። አንተ ልጅ ምን ነው ልብህ ቆመ? ከስሩ የተሰመረበት ሐረግ ተመሳሳይ ፍቺ የትኛው ነው? ከስሩ የተሰመረበት ሐረግ ልብህ ቆመ የሚለው ነው። ሀ ተሸነፍክ፣ ለ ቸኮልክ፣ ሐመሮሃ ተናደድክ፣ መ ተደሰትክ። መልሱ ቸኮልክ ነው። ልብህ ቆመ የሚለው አባባል በፍጥነት መቸኮልን ወይም መሸበርን የሚያሳይ አባባል ነው። ወደ ክፍል አንድ የመጨረሻ ጥያቄ ስንሄድ ጥያቄ ቁጥር 20 እንዲህ ይላል። ከሚከተሉት ውስጥ ቃል የሆነው የትኛው ነው? ሀ ነጭ ኮት፣ ለ ዛፍ ላይ፣ ሐመሮሃ ትምህርት፣ መ ስስ ልብስ። ነጭ ኮት፣ ዛፍ ላይ ወይም ስስ ልብስ ካላችሁ ትክክል አይደለም። ትክክለኛው መልስ ትምህርት የሚለው ነው። ትምህርት ነጠላ ቃል ሲሆን ሌሎቹ ሀ ለና መ ላይ ያሉት የሁለት ቃላት ጥምረት ወይም ሐረጋት ናቸው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስምንተኛ ክፍል የሞዴልና ሚኒስትሪ ጥያቄዎች ስለሚገኙ በብዛት እነሱን ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሀሁ ቲዩብ ላይ ገብታችሁ ጆይን ማድረግ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።